አሁን ጥያቄዎቻችን ወደ አቶ አሺ እናቀርባለን ማለት ነው። እሺ አመሰግናለሁ። ቲማችን በጣም የሚገርም ነበር እና በጣም ያልጠበቅኳቸው ሐሳቦች ላይ ያገኘው ነበርና በጣም ደስተኛ ነኝ። ለምታዘዝ ያህል ነው እነሱ ያቀርቡት ደስ ይለኝ ነበር ምክንያቱም ትልቅ ሐሳብ እነሱ ስለሆነ የመጀመሪያው አሺ መጽሐፍ ብትነግረን ምን ማለት ነው? ለምሳሌ አሁን በአራት ጄነሬሽን ከፍለን ያየነው ነገር እዚህ ጄነሬሽን እንደዚህ አይነት መጽሐፍ ተብሎ ቢነገር እነዛ ነገሮች ብናውቅ በጣም ተጠቃሚ እንሆናለን። ኦኬ ግልጽ አድርገው እስቲ ለየጄነሬሽኑ ለምሳሌ ከአንድ እስከ 21 ብለናል። ቁጥር ከስተት ካለ ይቀርታ ከአንድ እስከ 21 እና እነዚህ ልጆች ምን አይነት መጽሐፍ ቢያነቡ ሪከመንድ ታደርጋለህ? አንድ ኦኬ አሁንም ጥያቄ ክሊር ላድርግ። ምን መሆን ለሚፈልጉት ነው? ፓሽናቸውን እንዲያገኙ ኦኬ አንደኛው እሱ ነው። ኦኬ እሱ ሪኮመንድ ላድርግ ከዛ ሬንጅ ውስጥ ላሉና ፓሽናቸውን ማግኘት ለሚፈልጉ ሰዎች የኬን ሮቢንሰንን መጽሐፍ ቢያነቡ ጥሩ ነው። ሌሎችንም አይቻለሁ ግን የሱ አውትስታንዲንግ ነው። ሰር ኬን ሮቢንሰን ነው የሚባለው። የመጽሐፉ ስም ፋይንዲንግ ዩር ኤሌመንት ነው የሚለው። ፋይንዲንግ ዩር ኤሌመንት ኦልሶ በየእንትኑ ማለት ነው። አሁን ይሄ ጥያቄ ያለው ኦኬ በቀደም የተማርነው አይደል? ከ21 ደግሞ እስከ 41 ነው። ከ21 እስከ 41 ላሉት ደግሞ ለነዚህም ጄነሬሽን የሚሆን ኦኬ በትነግረን ልክ ከ41 እስከ 61 እያለ ማለት ነው። ኦኬ አሁን የተለያየ ነው የሚሆነው እዚህኛው ላይ። ለምንድን ነው የተለያየ የሚሆነው? ፕሪንሲፕል ስንል about what ለምሳሌ ስለ ግንኙነት ስለ ወንድና ሴት ግንኙነት ማለት ነው። men are from Mars and women are from Venus የሚለው መጽሐፍ ቢያነቡ ለግንኙነትን በተመለከተ ጥሩ ነው ብዬ አስባለሁ። ለግንኙነትን በተመለከተ ገንዘብን በተመለከተ ቅድም ያልኩትን የሬ ዳሊዮን መጽሐፍ ብታነቡ በተለይ የትኛው መጽሐፍ መሰለ የዴት ፋይናንሻል ክራይሲስ እና የዓለም ፓወር እንዴት ሺፍት እንደሚያደርግ ብዙ ዝርዝር ነገር አለው እዛ ላይ ያቺን ቻፕተር በተለይ ከዛ ውስጥ አውጥተው ቢያነቡ ጥሩ ነው። ምንድነው የሚለው? Principles for dealing with changing world order. Principles for dealing with changing world order. ለምሳሌ ማለት ነው። ከዛ ውጭ የሮበርት ኪዮሳኪ መጽሐፍቶችም እንትናቸው ግን ቱ ዘ ፖይንት አይደለም ማለት እንትን ነገር ይበዛበታል። በዛ ላይ ደግሞ የሆነ ምሬታም ነው ሰውየው። አይታችሁ ከሆነ ዝም ብለ እንትኑ ስፒሪቱ ወቀሳ ምናምን ይበዛበታል ከእንትኑ ይልቅ። ከዛ ይልቅ እንደዚህ ገለልተኛ ሆኖ ፖዚቲቭ ነገር የሚሰጥ አይነት ቢሆን ይሻላል ብዬ አስባለሁ። በተለይ ገንዘብ የሚሰራበትን መንገድ ለሚፈልጉ ሰዎች ሞደርን ማኒ ሜካኒክስ ምትል 50 ገጽ ምናምን ማትሞላ እንትን ናት። ገንዘብ እንዴት ነው የሚፈጠር? የዚህ ዘመን ገንዘብ የድሮ ገንዘብ ስለሚመስላችሁ የዚህ ዘመን ሰዎች ማለት ነው። አሁን ብዙ ጊዜ ሌላ ቦታ ላይ ወይ በመጽሐፍ መልክ ወይ ብዙ ጊዜ ሜንስትሪም ሚዲያ ላይ የተመላለሰ ካልሆነ የሚያውቅ ስለማይመስለን ነው እንጂ በየሰፈራችን ውስጥ ያውቃል ይሄን ነገር ብለህ መገመት የሚያስቸግር ግን በየሰፈሩ ያሉ አባቶቻችን ያውቃሉ። በሁሉም የእድሜ ሬንጅ ውስጥ እንደ ምሳሌ ልንቆጥራቸው የምንችላቸው ሰዎች አሉ። ግን ምንድነው አሁን ፕሪንሲፕል ብለን ስንል ምን ማለት መሰላችሁ? ለአፍሪካውያን የሚሰራ ለሌላ የማይሰራ ማለት አይደለም። አሁን ጥሩነቱ ይሄ አሁን የሬይ ዳሊዮ መጽሐፍ ለሁሉ አፕላይ የሚያደርግ ኢንቨስት ማድረግ ለሚፈልግም ሰው ሐሳቡን መሸጥ ለሚፈልግም ሰው ለሁሉም ሰው እንዴት ነው የሚሰራው? ገንዘብ የሚባለው ነገር በግሎባል ስኬል፣ በአገር ስኬል፣ በኢንዲቪጁዋል ስኬል ኪሱ ውስጥ ገንዘብ አውጥቶ ሱፐርማርኬት ሄዶ እንትን በሚገዛው ሰው ጭምር ስኬል እንዴት ነው የሚሰራው የሚለው ነገር ያሳያል። ሄልዝ ላይ የዶክተር ብሩስ ሊፕተንን መጽሐፍቶች ብታነቡ በጣም ቆንጆ ነው ብዬ አስባለሁ። ዶክተር ብሩስ ሊፕተን፣ ዶክተር ዳውሰን ቸርች መጽሐፍቶቹ ብዙ ናቸው። ለምሳሌ የዶክተር ዳውሰን ቸርች ማይንድ ቱ ማተር ሚል አንድ መጽሐፍ አለ። ሁሉ እንዴት አድርገን ምናልመውን ነገር ወደ ተጨባጭ ስጋ እንዴት ነው ምናለብሰው የሚለው ነገር የሚያሳይ ነገር ነው። አክቹአሊ ብዙዎቹ የነሱ መጽሐፍቶች ሁሉም ጠቃሚ ናቸው፣ ከጤና ጋር የሚገናኙ ናቸው በአብዛኛው። ሶስተኛው ትውልድ ላይ እኔ ባዮግራፊ ብታነቡ ነው በጣም ጠቃሚ ነው ብዬ የማስበው። ከዝም ብሎ የሆነ ፕሪንሲፕል ከሚናገር መጽሐፍ ይልቅ ባዮግራፊ የግለ ታሪክ ማለት ነው።
አንድ ሰው እንዴት ከሆነ ቦታ ተነስቶ ምን ውስጥ አልፎ ምን ታግሎ ምን አሸንፎ አሁን የደረሰበት ቦታ እንደደረሰ የብዙ ሰዎች ባዮግራፊ አለ። በሌሎች ዓለማት ላይ በምትፈልጉት የህይወት መስክ የአንድን የተሳካለት የምትሉትን ሰው ወይ አውቶባዮግራፊ ራሱ ሰውዬው የጻፈው ወይ ደግሞ ባለሙያ ያዘጋጀው ባዮግራፊ አላቸው ለሌላ ሰው ትምህርት እንዲሆን የሚጽፏቸው ማለት ነው። ስለዚህ ፈልጋችሁ የሌሎች ሰዎችን ግለ ታሪክ ብታጠ በተለይ እናንተ የምታምኗቸው ይሄ ሰው ተሳክቶለታል የምትሉት ማለት ነው። ምክንያቱም ለሁሉም ሰው ትርጉም አይሰጥም አይደል? አሁን የኃይሌ ገብረስላሴ ስኬት የሆነለት ሰው አለ፣ የበቀለ ሞላ ስኬት የሆነለት ሰው አለ። ለልባችሁ እንደሚቀርባችሁ የምትፈልጉትን የሰው አይነት መርጣችሁ እንትን ማድረግ ትችላላችሁ ብዬ አስባለሁ። ቀጥሎ ጥያቄያችን ምንድነው? አሼ አሁን አንተ ልክ እንዳንተ አይነት ያለ ሰው ለኛ ብርቃችን ነው እና ምንድነው ጃፓን ሀገር ላይ የሚደረጋል ምንድነው ሀገሩ በትክክል ይጠቀስ አይጠቀስ ያው ከቤቱ በደንብ እንትን አልተባለም፣ ግን ጃፓን ነው ቤተ መጻሕፍት አለ እና ያ ቤተ መጻሕፍት ሰዎች ይገባሉ ግን የቤቱ ስም ቤተ መጻሕፍት ነው። ኦኬ ብዙ ወንበሮች አሉ ግን መጽሐፍ የለም እና ተማሪዎች ሊያነቡ የሚፈልጉ ሰዎች ከውጭ ይመጣሉ። በተለይ ልጆች ይመጡና ልክ ቤተ መጻሕፍት ኬሚስትሪ ማትስ እንደሚባለው ሁሉ በየዘርፉ በየቦታው የሚቀመጡ ልክ ቅድም አንተ እንዳልከው ተአማኒነት ያላቸው ሰዎች ይቀመጣሉ። በጣም አስገራሚ ነገር እና እነዛ ሰዎች ይቀመጡና ሰምቼ ራሱ አላውቅም። እነዚህ ልጆች ይመጡና እዛ ጋር ነው የሚቀመጡት ማለት ነው። ከተቀመጡ በኋላ ታሪክ የሚፈልጉ ሰዎች የጃፓንን ታሪክ በደንብ አድርገው ኢቭን ቅድም እንዳልከው ፕራውድ የሆኑ ባደረጉት ነገር የኒሻን ተሸላሚ የሆኑ ሰዎች ምናምን ነው የሚነግሯቸው ማለት ነው። ስለዚህ እነዚህ ልጆች በዛ መንገድ ነው የሚሄዱት ማለት ነው። ስለዚህ ቤተ መጻሕፍት ነው እና ይቀዳል ማለት ነው። በቀጥታ ነው የሚቀዳው እና ከወረቀት ላይ ሳይሆን ከሰውየው ይቀዳል ማለት ነው። ይሄ በጣም የተለየ እኔ ሰምቼ አላውቅም። ይሄ በጣም በተለይ በኢትዮጵያውያን እንደዚህ የመጽሐፍ ልምድ ለሌለን አይነት ቦታ ደግሞ እጅግ በጣም የሚሆን ምናልባትም መጽሐፍ የማይችሉ ማለት ኢቭን ፊደል እንትን ማድረግ መጽሐፍ የማይችሉ ሰዎች ካሉ ግን የህይወታቸው ኤክስፒሪየንስ የሚያስተምረን ከሆነ ይሄ ለኢትዮጵያ እንደውም በጣም ጥሩ ነገር ይመስለኛል። ጃፓን መሆኗ ይገባታል ማለት ነው። እንደዚህ አሜዚንግ። ለዚህ ነው ባህላቸውን ጠብቀው የቆዩት። በነገራችን ላይ አሜዚንግ፣ በጣም አስገራሚ፣ በጣም የሚገርም። ይሄን እኔ ተመሬበታለሁ በራሴ። አመሰግናለሁ ስለሰማሁት እና በጣም ደስተኛ ነኝ። ሌላው ደግሞ ያው ምንድነው ይሄንኑ ነው ሁለተኛውና ሶስተኛው ጥያቄ ተዛማጅ ናቸው። ኦኬ ምንድነው ልክ አሁን ከዚህ በፊት ኢትዮጵያ ውስጥ እንደኔ ያለ ወጣት እኔ እንኳን አሁን ወደ 33 ገደማ እየተጠጋሁ ነው፣ ግን 20 ምናምን ባለሁበት ሰዓት ወይም ደግሞ ጮኛ ባለኝ ሰዓት ቶሎ መሄደው ወደ አምሮ የሚመጣው ሲኒማ ቤት፣ ቲያትር ምናምን በህይወት ብዙ ቫልዩ ላይ ሰጠኝ ይችላል። የተወሰነ እንደ ቃርማ አይነት ነገር የሆነበት ቦታ ነበር። አሁንም ምን ሄደው እንደዛ ነው። አሁን ኦር ደግሞ ቲክቶክ የሚባል ነገር አለ፣ ዩቲዩብ የማይጠቅም ኢቭን ኢፍ አንዳንድ ነገሮች ሰምተን ከሆነ አንድ ሰው ኢትዮጵያ ብሎ ሲጀምር ቀጥሎ የሚመጣው የዩቲዩብ ሰርች ነው ምናምን በጣም አስቀያሚ የሆነ ጎግል ላይ ምናምን እዛ ድረስ እስክንደርስ ማለት ነው። እና ስለዚህ ያንን ሊተካ የሚችል ነገር አሁን እኔ በግሌ አግኝቻለሁ። እሺ እኔ ያገኘሁት ምንድነው እዚህ መምጣት ነው። እዚህ መጥቼ በቃ እኔ ከማይነጥፍ ምንጭ እየቀዳሁ እንደሆነ ነው የሚሰማኝ። የግሩፑ ሐሳብ ይሄ ስለነበረ ነው። ስለዚህ አሼ ልክ እንዳንተ አይነት ሰዎች ብዙ መተካት ይጠበቅብሃል። ልክ እንደዚህ አሁን ኦሬዲ አማራጭ በሌላ አማራጭ የተያዙ ሰዎች አሉ። ቅድም ስንፍናቸው አይደለም ብለህናል። የሆኑ ሰዎች የሆነ የተበላሸ ነገር አለ፣ ከዛ ሁሉ ጊዜ የተበላሸው ነገር ነው የሚነግሩት። ሰነፍ ስለሆኑ ሳይሆን የተቀዳ ነገር ነው። ስለዚህ ቀጣይ ያለው ጄኔሬሽን በጣም ምርጥ ነገር እንዲቀዳ አንተ ምን ታደርጋለህ? እና ደግሞ ብዙ ስራ ይጠበቅብሃል። በጣም ኦሬዲ ያገኘነው አንተ ስለሆነ ካንተ ይሄኛው ኦኬ እየመለስኩ በሄድ ጥሩ ነው ያስባለ አልተጠራቀም ማለት ጥያቄ ይሄ ነው። አሁን በኔ በኩል እንዳልከው ከዚህ በኋላ እኔን አይደለም አክቹአሊ በራሳቸው ቀለም በራሳቸው ተሰጦ እነሱ ባላቸው የህይወት መስክ ውጤታማ የሚሆኑ ሰዎችን ኦርጋናይዝድ በሆነ መንገድ ማለት በሚለካ መንገድ ማለት ነው። እንዲሁ በየራሳቸው ሰዎች
የሆነ መንገድ ተከትለው የሆነ ውጤት ሲያመጡ ምናምን በሚለው ሳይሆን በጣም ኦርጋናይዝድ በሆነ መንገድ እንዲህ አይነት ሰዎችን እናፈራለን። እነሱን ደግሞ በፓብሊክ እናደርጋቸዋለን፣ እናስተዋውቃቸዋለን። እንደዚህ በሚል እስካሁን የጀመርነው ነገር የለም። አሁን ግን we have a project። በነገራችን ላይ እንደምትገነዘቡት አብዛኞቻችሁ ወጣትም ስለሆናችሁ ለእናንተ እንግዳ አይደለም ይሄ ነገር። የማህበራዊ ሚዲያ አርኪቴክቸሩ ሰዎችን ግላዊ ለማድረግ የተሰሩ ናቸው። ማህበራዊ አይደለም። ፎር ዛት ማተር ያው እኛ የምንጠቀመው ማህበራዊ ሚዲያ ሶሻል ሚዲያ ተብሎ ስለወጣለት ነው እንጂ they are not social at all። actually የዛ ተቃራኒ ናቸው። ምናልባት ይሄን በደንብ አድርጋችሁ ማወቅ ከፈለጋችሁ እነ ጄሮን ላኒር የሚባል ሰው JARON በነገራችን ላይ የቨርቹዋል ሪያሊቲ ፈጣሪ የሆነ ሰው ነው። ከጀማሪዎቹ መካከል አንዱ ሰው ነው ጃሮን ላኒር። ይሄ ሰው መጽሐፍቶችን ጽፏል። በጣም ብዙ መጽሐፍቶችን ጽፏል። እንደውም shut down your social media 10 reasons why you must shut your social ቃል በቃል ተሳስቼ ከሆነ ሶሪ ግን እንደዚህ ነው። ለምን ሶሻል ሚዲያን ዛሬ መዝጋት እንዳለብህ 10 ምክንያቶች ብሎ ያስቀመጣቸው ነገሮች አሉ። እንትን ላይ ከኔትፍሊክስ ጋር በትብብር ዶክመንተሪ ያዘጋጅቷል። የፊልም አይነት ነገር ማለት ፊልሙ ላይ የነ ፌስቡክ የነ ጉግል እና ሌሎች በጣም ግራውንድ ብሬኪንግ የሆነ ቴክኖሎጂዎችን የሚፈጥሩ በተለይ ከኤአይ እና ከሶሻል ሚዲያ ጋር የተያያዘ ነገር ላይ ጀማሪ ናቸው የሚባሉ ፓዮኒር ያደረጉ ቴክኖሎጂዎች ላይ ስራ አስኪያጆች የነበሩ ፋውንደር የነበሩ እንዲህ አይነት ትላልቅ ቦታ ላይ የነበሩና ቦታውን ወዴት እያመራ እንደሆነ ሲያውቁ ትተው የወጡ ሰዎች ናቸው። እዛ ላይ የሚያወሩትን ነገር ብትሰማ ማመን ያስቸግራል። ስለዚህ ምንድነው ፊት ለፊታችን የሚጠብቀን ሶሻል ብሬክዳውን ነው። በነገራችን ላይ ዴሊበሬት ሆን ተብሎ ምን ማለት ሰዎች አንድ ቤት ውስጥ አሉ ፊዚካሊ፣ ግን አንተ ቤት ውስጥ ያሉ ሰዎች ሌላ ቤት ውስጥ ያሉ ሰዎች ጓደኞች ናቸው። እዛም ሰዎች የሉም እዚህም ሰዎች የሉም፣ ግን ጓደኛሞች ናቸው። ማለት ቪርቹዋል ሰዎች ናቸው እየተፈጠሩ ያሉ። ቪርቹዋል መሆኑ ብቻ ግን ችግር አይደለም። ፐርሰኖች ናቸው እየተፈጠሩ ያሉ። ግለሰብ ቤተሰብ የሚባል ነገር የለም። ባልና ሚስት የሚባል የለም። አባትና ልጅ የሚባል ነገር የለም። ይሄ ዲስኢንቴግሬሽን ከፍተኛ የሆነ የማህበረሰባዊ ቀውስ ያስከትላል። በሌሎች ዓለማት ላይ የተጠኑ ጥናቶች አሉ። በነገራችን ላይ ቲን ኤጆች በአጭር እድሜያቸው ላይ ራሳቸውን የሚያጠፉበት እንደዚህ ማህበረሰብ ከ2013 ጀምሮ ወደዚህ ጨምሮ የሚያቅበት ዘመን የለም ከማህበረሰቡ ጠቅላላ ቁጥር አንፃር ሲሰላ ማለት ነው። ስለዚህ ምንድነው ማለት ነው ባጭሩ ማህበረሰብ ሚዲያ በተለይ አታክ ያደርግ ያለው ቤተሰብን ነው። ይሄንን እንደገና መስራት እንፈልጋለን። ምክንያቱም ቤተሰብ በጣም ቫልዩብል ነው። ቤተሰብ፣ ትምህርት ቤት ሌላኛው በጣም ልናተኩርበት የሚገባው ነገር። ባለፈው አንድ ቪዲዮ እየሰራን ነበርና ቪዲዮ ላይ ሴናሪዮ እያሳየን ነበር። በዚህ ዓመት ኬጂ የሚገባ ተማሪ በዚህ ዓመት 2025 እንደ ፈረንጆች አቆጣጠር ኬጂ የሚገባ ተማሪ 2045 ላይ ነው ዩኒቨርሲቲ ጨርሶ ወደ ስራ የሚወጣው። 2045 ሲንጉላሪቲ ኤክስፔክት የሚደረግበት ጊዜ ነው። አሁን እያሰለጠንን ያለ ነው የዛሬ 20 ዓመት ላለፈ ዓለም ነው። ለዚህኛው አይደለም አክፎርዛት ማለት ባለፈው 20 ዓመት ውስጥ ግልጋሎት ይሰጥ ለነበረ አይነት ሰው ነው እየተፈጠረ ያለው። የዛሬ 2045 አካውንታንት አንፈልግም 100% እርግጠኛ ሆኜ እነግራለሁ። we don't need ምናልባት በቁጥር እጅግ ጥቂት የሆኑ በጣም ስፔሻላይዝድ የሆኑ ስማቸው ሰማይ ነክቶ የሚታወቁ ፋይን ሰርጀሪ የሚሰሩ ሰዎች እንፈልግ ይሆናል። አብዛኛው ማይነር ሰርጀሪ ግን የሚሰራው ከርቀት በሌሎች ማሽኖች ነው። አክቹአሊ ሰው ኢንቮልቭ ማድረግ አይጠበቅበት። ከሰው በላይ በጣም ረቂቅ የሆነ ያውም በርቀት በሮቦት አርም ተጠቅመ አሜሪካ ሆኖ ጥቁር አንበሳ ውስጥ ሰርጀሪ መደረግ ይችላል። እነዚህ ነገሮች ለአብዛኛው ሰው እንትን ይመስላል የሆነ ፋንታሲ ነገር ምናምን ማውራ ይመስላል ለብዙ ሰው። ማጋነን እንኳን ብፈልግ ማጋነን አልችልም። ከዚህ በላይ ረቋል ነገሩ፣ ከዚህ በላይ ሄዷል። ስለዚህ ለዚህኛው አይነት ዓለም ልጆች እንዲህ ነው መማር ያለባቸው። ገብቶ ቦርሳውን መሬት ላይ ጥሎ መሬት ላይ መተኛት አለበት እዛ ወይኔ ተገላገልኩት ብሎ ማለት ነው። በፍጹም ለምን መሰላችሁ? ትምህርት እንዲከሰት ካስፈለገ ዋናው ፐርፐዝ ለርኒንግ ስለሆነ ትምህርት እንዲከሰት ካስፈለገ የመጀመሪያው መመዘኛ ጉጉ መሆን አለበት። ጉጉት ነው ትምህርት የሚፈጥረው። ጉጉት የለም ትምህርት የለም። ኦኬ፣ ስለዚህ እንዴት አድርገን ነው የሚመጣውን ዘመን ትምህርት የምንቀርጸው? በነገራችን ላይ ያለቀ ከፍልስፍናው ጀምሮ እስከ ካሪኩለሙ እስከ ዴይ 1 ክላስ 1
የደረሰ እስከ ቀን ተቀን ዝርዝር ድረስ የትምህርት ስርዓት አዘጋጅተናል። ግን እንደገና እንትን ማድረግ ያስፈልጋል። ታንኩ አመሰግናለሁ። ግን ምን ያስፈልጋል መሰላችሁ? እንደዚህ ኢትዮጵያ ውስጥ አሁን ያለው ኢንተርናሽናል የሚባሉ ትምህርት ቤቶች አሉ፣ የሌሎች አገራትን የካሪኩለም እንትን የሚከተሉ። የኢትዮጵያ ደግሞ የግሎቹም የመንግስቶቹም የኢትዮጵያን የፌደራል ትምህርት ሚኒስቴር ካሪኩለም ነው የሚከተሉት። ከዛ ውጭ ሌላ ነገር የለም። ሌላ አይነት ኢንትሮዲዩስ መደረግ አለበት ብለን እናስባለን። ሌላ አይነት ትምህርት ነው። አሁን በዚህ ይሄኛውን አይነት ትምህርት አይደለም እያልኩ ያለሁት። ለምሳሌ አንድ ህፃን እስከ 8 ዓመት 7 ዓመት እድሜ ገደማ ድረስ ቴክኒክ መማር የለበትም። ማንነቱ ነው መገንባት ያለበት። አይደንቲቲ ነው መገንባት ያለበት። ምክንያቱም ካደገ በኋላ አብሮት የሚቀጥል ሳብኮንሺየስ ሶፍትዌር እሱ ነው መጀመሪያ መገንባት ያለበት። ይሄንን በእድሜም ከፍልስፍናም ጀምሮ አንድ ተማሪ ምን እንዲሆን ነው የሚማረው? ይሄ ፍልስፍና መጀመሪያ መመለስ አለበት፣ በዚህኛው ዘመን ውስጥ ማለት ነው። ይሄንን ትውልድ ለመስራት የሚያስፈልግ ዝም ብሎ እንደዚህ አይነት ቦታ ላይ ስንገናኝ ብቻ የምናወራው ሳይሆን ተቀባይነት ካገኘና እንድንተገብር ውጤት እንትን ከተፈቀደልን ቢያንስ በኤክስፐሪመንት ደረጃ ጀምረን ውጤት ካሳየን በኋላ ሜይንስትሪም የሚሆን መላውን አፍሪካን ትራንስፎርም የሚያደርግ የትምህርት ስርዓት we have developed 6 ዓመት ሙሉ ይሄን ነበር ስንሰራ ነበር። ስለዚህ የምር የሆነ የሚጠቅም ነገር ለማድረግ ነው እየታገልን ያለ ነው። አክቹአሊ ውጤት ያመጣል ብዬ አስባለሁ። ምናልባት እንግዲህ እናንተም ልጆች እንዲማሩበት ካሁኑ ማስታወቂያችንን ተቀበሉልን። ሌላ በተለይ ተጽዕኖ የሚፈጥሩ በተለያየ መንገድ በቴክኖሎጂ እንደዚህ አይነት አሁን እኛ በምንሰራው አይነት በሊደርሺፕ በተለያየ መንገድ የሚፈጥሩ ሰዎችን እንዴት እንደምንፈጥር የትራንስፎርሜሽን ሴንተር እናቋቁማለን። እሱ ዋና መቀመጫው እዚሁ አዲስ አበባ አካባቢ ሆኖ ከአዲስ አበባ ከተማ ውጭ ማለት ነው፣ እዚህ ከተማ ውስጥ ሳይሆን ሆኖ ግን ስቴት ኦፍ ዘ አርት የሆነ ስቱዲዮ ያለው በመላው ዓለም ሰዎችን እዚህ ሆነ ማስተማር የምንችለው ቪርቹዋል ስፔስ ያለው አይነት ነገር ይኖረናል። ለዛ ነው እየሰራን ያለነው። ስለዚህ መደበኛ ትምህርትም ላይ ከመደበኛ ውጭ በሆነውም ዓለም ላይ ስራ መስራት እንፈልጋለን። በተለይ ይሄ ትምህርቱ ነገር ግን በጣም ክሪቲካል ነው። ታግዙናላችሁ ብለን ተስፋ እናደርጋለን።